لقد تاب الله على النبي ብሎ ነው የጀመረው። ነብያችን ደግሞ ማዕሱም ናቸው፣ ጥብቅ ናቸው። ከወንጀል ከትንሿም ከትልቋም ጥብቅ ናቸው። ወንጀል አልሰራም ብትል ራሱ ወንጀል መስራትህ ምንም አይቀርም። اللهم اغسلني من خطاياي بالثلج والبرد والماء البارد ربنا اغفر لي ولوالدي وللمؤمنين አሉ። ለብቻቸው አይደለም እሳቸው የጠየቁት። አጠቃላይ ነብያቶችን ተውበት ያደረጉ መሆናቸውን ምህረት የጠየቁ መሆናቸውን ይነግረናል። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። ክቡራን የአፍሪካ ቲቪ ተመልካቾቻችን ይህ አልሑስና በሚለው ፕሮግራማችን ስለ አላህ ሱብሓነሁ ወተዓላ የምንነጋገርበት የሆነ ፕሮግራማችን ነው። በስከዛሬው ፕሮግራማችን የአላህን ሱብሓነሁ ወተዓላ የተለያዩ ስሞችን እያነሳን ኢማናዊውን ተጽዕኖዎች ከሼኻችን ከሼኽ ኑረላህ ሐሚዲን ጋር እየተዋወስን አሳልፈናል። ዛሬ ኢንሻአላህ በ12ኛ ፕሮግራማችን ከባለፈው ፕሮግራማችን የቀጠለውን አተዋብ ስለሚለው የአላህ ሱብሓነሁ ወተዓላ ስም እንቀጥላለን። በባለፈው ፕሮግራማችን ተውበት የማድረግ ጥቅሙ አላህ ሱብሓነሁ ወተዓላ መሐሪነቱን በተወሰነ መንገድ ለማብራራት አይተናል። ለመሆኑ ግን ዛሬ ደግሞ የምናየው ለመሆኑ ግን ሰው ወንጀል ስለሰራ ብቻና ብዙ ወንጀል ስለሰራ ብቻ ነው ተውበት ማድረግ ያለበት ወይስ ደግሞ ማንኛውም ሰው በመሆኑ ብቻ አላህን ሱብሓነሁ ወተዓላ እስትግፋር ምህረቱን መጠየቅ ይገባዋል ስለሚለው ተመንደርደረገ ሌሎችንም ርዕሶች እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው መግቢያ ላይ እንደተናገርኩት በባለፈው ፕሮግራማችን ስለ አተዋብ ስናይ ወንጀለኝነት ስሜት ሲሰማን ነው ተውበት ማድረግ ያለብን አይነት አረዳድ ተመልካቾቻችን ሊረዱ ይችላሉ። ሁሌ መስጂድ የሚውል ሰው፣ ሁሌ መስጂድ የሚያሳልፍ፣ ሌሊት የሚቆም ሰው፣ ቀኑን የሚጾም ሰው ከሆነና አረ ወንጀል ከሰራው ብዙ ቀን ሆነኝ የሚል ሰው ተውበት ማድረግ አለበት? ነብያቶችስ? አልሐምዱሊላህ ረቢል ዓለሚን ወሰለላሁ ወሰለም ዐላ ሰይዲና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን። አማ በዕድ ተውበት ነቅስ አይደለም፣ ከጉለት ብቻ የሚመጣ ነገር አይደለም፣ ከማለም ነው፣ ሙሉእነትንም ነው የሚገልጸው። ሰው ደግሞ ሲባል በአረብያ ቃሉ ኢንሳን ወይም ኢንስ ነው የሚባለው። ቃሉ የተወሰደው ረሺ ዝንጉ ከሚለው ነው ይላሉ፣ ኒስያን ከሚለው። ይህንንም ሐቂቃችንንና መነሻችንን ለማሳየት ነው መሰለኝ የመጀመሪያው ሰው አደሙ ዓለይሂ ሰላም ይችን ቅጠል እንዳትነካ ተብሎ ቀጥታ መጀመሪያ ወዳው ረስቷትና የተሳሳተና ለወንጀል የጀመረው እሱ ነው። ወንጀል አልሰራም ብትል ራሱ ወንጀል መስራትህ ምንም አይቀርም። እንደገና ደግሞ ሙሉእነት ነው። ስለዚህ ወንጀል ስለሰራህ ብቻ ሳይሆን ዒባዳም አድርገህ እስትግፋር ያስፈልግሃል። የኢስላም አስተምህሮም ይሄ ነው። لأنها ليست نقصا محضا بل هي من الكمال الذي يحبه الله ይላሉ። ከሙሉእነትና አላህ የሚወደው ከሆነ የሚቀበለው ከሆነና የሚያዝበት ከሆነ ነገር ነው። ለዚህም ሲባል ሸይኹል ኢስላም ኢብኑ ተይሚያ ዐለይሂ ረሕመቱላህ ተጠየቁ አሉ لقد تاب الله على النبي والمهاجرين አላህ በነቢያቶችና በሙሃጅሮች ላይ ይቅር አላቸው ስለሚለው አያ ሲጠየቁ ምን አሉ? ጥያቄው ላይ ምን ተባሉ? ኢነመ ተውበቱ ተኩኑ ዐን ሸይእን የስዱሩ ሚነል ዐብድ ከባሪያ ከሚነሳ እሱ ከሚያጠፋው ጥፋት ነው ተውበት የሚደረገው። ነቢያችን ደግሞ ለቀድ ታበ አላሁ ዐለ ነቢይ ብሎ ነው የጀመረው። ነቢያችን ደግሞ ማዕሱም ናቸው፣ ጥብቅ ናቸው። ከወንጀል ከትንሿም ከትልቋም ጥብቅ ናቸው። እንዴት እንዲህ ሊላቸው ቻለ ተብለው ሲጠየቁ አልሐምዱሊላህ ነቢያቶች የአላህ ሰላትና የአላህ ሰላም ይውረድባቸውና ጥብቆች ናቸው። ምንም ሸክ የለውም። ሐታ ስተት ላይ ቢወድቁ እንኳ ላ ዩቀሩን ዐለይሂ እዚያ ላይ አይዘወተሩም። አላህ ይጠብቃቸዋል፣ ያወጣቸዋል። ነገር ግን አላህ ስብሓነሁ ወተዓላ በአስቀመጣቸው ንጽህና ላይ እሱ ራሱ እየጠበቃቸው እያለ ነገር ግን እስትግፋር የሚያስፈልጋቸው ናቸው ብሎም ደግሞ አስተምሯል። እያንዳንዱ ነቢይ አላሁ በቁርአን ውስጥ ሲዘረዝር የሆነ ነገር ሰርተው ከዚያ ወንጀል እንትን ብለዋል፣ ተመልሰዋል። እንደገና ደግሞ ተራው ሰው ዘንድ ወንጀል ላይሆን የሚችል ሁሉ
እነሱ ላይ ወንጀል ሆኖ ጎልቶ ሊያስጠይቃቸው ይችላልና ኢስቲግፋር እንዳደርጉ ታዘዋል። አንድ የሆነ ቆሻሻ ነገር እኮ ንጹህ የሆነ ነጭ ልብስ ላይ ሲያርፍ ደበስ ያለው ላይ ሲያርፍ እኩል እይታ እኩል አይን ላይ አይገባም። ስለዚህ ንጹሃን የሆኑ የአላህ ባሮች ራሳቸው ትንሽየዋ ነገር እነሱ ላይ ትጎላለች ማለት ነው። ከዚህም የተነሳ ነቢያቶችን ሁሉ ስንመለከት ቢማ ፊህ አቡና አደም ወቢማ ፊህ ኻተሙል አንቢያ ሙሐመዱን ሰለላሁ ዐለይሂ ወሰለም የሆነች ነገር ላይ እንትን እያደረጉ ኢስቲግፋር ማድረጋቸውን ይነግርናል። ለምሳሌ ነቢዩላህ አደም፣ ነቢዩላህ ኑህ፣ ነቢዩላህ ኢብራሂም፣ ነቢዩላህ ሙሳ ኢስቲግፋር አድርገዋል። ስለ ነቢዩላህ አደም አላህ ምን ይላል? አላህ እንዳትነኩ እንዳትቀርቡ ያላቸውን ነገር ቀረቡና አደም ወደ ኢስቲግፋር ገቡ፣ ተውበት አደረጉ፣ አላህም ምህረታቸውን ተቀበላቸው። ያሉትን ሲገልጽልን ምን ይላል? ረበና ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ነው ያሉት ነብዩ الله ኑህ ማለት ነው። والله تعالى قد أخبر عن عامة الأنبياء بالتوبة والاستغفار አጠቃላይ ነብያቶችን ተውበት ያደረጉ መሆናቸውን ምህረት የጠየቁ መሆናቸውን ይነግረናል። ለምሳሌ ነብዩላህ አደም ተውበት አድርገዋል፣ ነብዩላህ ኑህ ተውበት አድርገዋል፣ ነብዩላህ ኢብራሂም፣ ነብዩላህ ሙሳ አለና አደም ለምሳሌ ረበና ظلمنا أنفسنا ጌታችን ሆይ ራሳችንን በደልን፣ አንተ ምህረት ካላደረክልንና ካላዘንክልን ከከሳሪዎቹ ልንሆን እኮ ነው የኛ ጌታ ብለው ወደኔ ተማጸኑ ብሎ ስለ ነብዩላህ አደም ይነግረናል። እንደዚሁ ነብዩላህ ኑህ ደግሞ እንደዚሁ ምህረት ጠይቀዋል። ምን ይላል? ረቢ ኢኒ አዑዙ ቢከ አን አስአለከ ማ ለይሰ ሊ ቢሂ ዒልሙ፣ ጌታዬ እኔ ባንተ እጠበቃለሁኝ ምንም እውቀቴ ያልደረሰበትና የማላውቀው የሆነን ነገር አንተን ከመጠየቅ ወኢላ ተግፊር ሊ ወተርሐምኒ አኩን ሚነል ኻሲሪን አሉ ይላል። አንተ ካላዘንክልኝ ካልማርከኝ ካላዘንክልኝ ከከሳሪዎቹ ሆናለሁኝ አሉ ይላል። እንግዲህ ኢስቲግፋር ጠየቁ ማለት ነው። ስለዚህ ኢስቲግፋር መጠየቅ፣ ተውበት መጠየቅ የትልልቆቹ ሰዎች የአላህ ባለሟል የሆኑት ባሮቹ መገለጫ እንጂ ዝም ብሎ ወንጀል የሰራ ብቻ የሚሰራው ነገር አይደለም ማለት ነው። ኸሊሉላህ የተባሉት ነቢያችንን እንኳ ዓለይሂ ሰላቱ ወሰላም የሳቸውን ፈለግ ተከተል የተባሉት ሚለተ ኢብራሂም ሐኒፈን ተብሎ የታዘዙበት የአላህ ቅርብ ወዳጅ የተባሉት ነቢዩላህ ኢብራሂም እንደዚሁ ስህተት ሰርቻለሁኝና ማረኝ ብለው አላህን ጠይቀዋል። ይህንንም በቁርአኑ ውስጥ ሱረቱ ኢብራሂም ውስጥ 41ኛ አንቀጽ ላይ እንዲህ በማለት ይነግረናል። አላሁ ዐዘ ወጀል ምን ይላል? ረበና ግፊር ሊ ወሊዋሊደየ ወሊልሙእሚኒን አሉ። ለብቻቸው አይደለም እሳቸው የጠየቁት። ጌታዬ ማርልኝ፣ ስህተቴን እለፈኝ፣ ለአባት ለእናቴም እንደገና ለአማኞችም የውመ የቁሙል ሒሳብ አለ ይላሉ። የዚያን ሒሳብ ምርመራ በሚቋቋምበት ዕለት እያንዳንዱ ሰው በስራው በሚመረመርበት ዕለት ያንተ ምህረት ከኔ ጋር ይሁን ብለው አላሁ ዐዘ ወጀልን ተማጽነዋል። ይህ ነቢዩላህ ኢብራሂምን ነው። ልጃቸውም እንደዚሁ ለዚያውም ስንት መርሐላዎችን አልፈው ስንት መከራዎችን አልፈው አስተዳደጋቸው ራሱ ተአምር የሆኑት ኢስማዒል እሳቸውም ራሱ በዚሁ መልኩ አላህን ጠይቀዋል። ወቃለ ሁወ ወኢስማዒሉ ረበና ወጅዐልና ሙስሊመይን ለከ ሁወ ወኢስማዒሉ አለ። ኢስማዒልና ነቢዩላህ ኢብራሂም ካዕባን ሲገነቡ እንዲህ እያሉ ነበር የሚገነቡት፣ ረበና ወጅዐልና ሙስሊመይን ለከ፣ ጌታችን ሆይ ለአንተ ታዛዦች አድርገን ከእኛም ዝርያ ውስጥ ደግሞ ታዛዥ የሆኑ ህዝቦችን አውጣ፣ የአምልኮ መንገዳችንን አሳየን አሉና ወቱብ ዐለይና፣ ጸጸታችንንም ተቀበለን ምህረት አድርግልን፣ ወቱብ ዐለይና ኢነከ አንተ ተዋቡ ረሒም፣ አንተ ጸጸት ተቀባይ ምህረት ተቀባይ አዛኙ ጌታ ስለሆንክ እዘንልን ብለው አላሁ ስብሓነሁ ወተዓላን ተማጸኑ። ማን? ነቢዩላህ ኢስማዒልና ነቢዩላህ ኢብራሂም። ጀሚል። እንደዚሁ ሌሎችም ነቢያቶች ነቢዩም ሰለላሁ ዐለይሂ ወሰለም እኮ ዒባዳቸው መጀመሪያ ላይ ዱዓኡል ኢስቲፍታህ የምንለው ሰላት ትልቁ ዒባዳ ነው። እዛ ላይ ሳይቀር አንዱ ዱዓኡል ኢስቲፍታህ እንትን አይነት ሲጋው ምንድን ነው? አላሁመ ባዒድ በይኒ ወበይነ ኸጣያይ ከማ ባዓድተ በይነ አልመሽሪቂ ወልመግሪብ ነው። አላህ ሆይ በእኔና በስህተቴ መካከል አራርቅልኝ፣ ስህተት እንዳልሰራ አድርገኝ፣ በምስራቅና በምዕራብ መካከል እንዳራረከው። አላሁመ ግሲልኒ ሚን ኸጣያየ ቢተልጂ ወልበረዲ ወልማኢል ባሪድ፣ እንደገና ወንጀሎቼንም በበረዶ በጤዛ በቀዝቃዛ ውሃ እጠብልኝ፣ ማረኝ ማለት ነው በአጠቃላይ። እና
መጨረሻ ላይ ደግሞ ልክ እንደዚሁ ከሚሎቸው ዱዓዎች መካከል አንዱ ሰላቱ ሲጀመር ይሄን አሉ ሰላቱ ሲጠናቀቅ ደግሞ ሰላት ውስጥ እያሉ اللهم اغفر لي ذنبي كله دقه وجله علانيته وسره أوله وآخره وإلى دم اللهم اغفر لي ما قدمت وما أخرت وما أسررت وما أعلنت وما أسرفت وما أنت أعلم به مني لا أبو بكر رضي الله عنه من لبل دعاء سجرس مجرش عليك ما رجعتشوا دعاء سيلاتشوا اللهم إني ظلمت نفسي ظلما كثيرا لا يغفر الذنوب إلا أنت فاغفر لي وارحم لي مغفرة من عندك وارحم لي إنك أنت الغفور الرحيم ሶስቱንም ካየናቸው መጨረሻ ላይ የሚባሉትን ዱዓዎች ከምህረት ጋር የተገናኙ ናቸው። ትርጉማቸው አላህ ሆይ ሁሉንም ወንጀሎች ይማረኝ ደቃቁንም ትልቁንም ግልጽ የሰራሁትንም በድብቅም መጀመሪያም ላይም መጨረሻም ላይ የምሰራውን ወንጀል ማረኝ። اللهم اغفر لي ما قدمت ቀደም ብዬ የሰራሁትን አዘግቼ የምሰራውንም በድብቅም የሰራው በግልጽም የሰራው ወሰን አልፌ የሰራሁትንም እኔ እንኳን ሳላውቀው አንተ ወንጀል ሰርቼ አንተ የምታውቀውንም ወንጀል ማረኝ። የአቡበከርም ዱዓ ላይ አላህ ሆይ እኔ اللهم إني ظلمت نفسي ظلما كثيرا ብዙ ግፍ ሰርቻለሁ እኔ በደል ሰርቻለሁ ብዙ ወንጀልን ደግሞ ካንተ በስተቀር የሚምር የለም ስለዚህ ወንጀሌን ማረኝ እዘንልኝ አንተ መሐሪና አዛኝ ነህ። ልክ አሰላሙ አለይኩም ብለን ደግሞ ስንጨርስ አስተግፊሩላህ። ይሄ እንግዲህ ተመልከት መጀመሪያ ጥያቄያችን የነበረው ወንጀል የሰራ ሰው ብቻ ነው ወይ የሚያደርገው? አሁን እነዚህ ሰዎች እኮ አቡበክርም ቢሆን ሰላቴ መጨረሻ ላይ ምን አይነት ዱዓ ላድርግ ሲል اللهم اني ظلمت نفسي ظلما كثيرا ሰላት ሰግዶ ነው ራሱን የዘለመው። ያኒ አንተ በጠቢዓህ በተፈጥሮህ ከስተት ቦታ ላይ የምትጠፋ አይደለህምና ይህንን አትርሳ ነው። ሰላት ሰግዶ اللهم ምንድነው አስተግፊሩላህ በሉ ማለት እንግዲህ ከዒባዳ በኋላ ማለት ለአላህ ታዘህ ከጨረስክ በኋላ እዚሁ ሰላቱ ውስጥ የሚከሰት ነገር አለ። لأن فيك ቀልብ ማለት ልብ ማለት ነው። ልብ ደግሞ በአረበኛ ቃሉ ቀልብ ይሏታል። ቀልብ የተወሰደው من التقلب ነው። وما سمي الإنسان إلا لنسيه ولا القلب إلا أنه يتقلب ሰው ኢንሳን የሚለው ስያሜ አልተሰጠውም የሚረሳ ስለሆነ እንጂ ቀልብ የሚለው ስያሜ ደግሞ ለቀልብ ለምትለዋ ለልብ አልተሰጠችም። ኢላ አንሃ ተተቀለቡ እዚያው ውስጥ እየሰገድክ ሰላት እየሰገድክ ልብ ስንት ቦታ ነው የሚሰማራው። እንደውም የዛን ጊዜማ በጠቢዓት الحال አንተ የሆነ ልብህም ሰብሰብ ብሎ እንትን ስለምትል የረሳሃቸው ነገራቶች ሁሉ የሚመጡት እዚያ ላይ ነው። لمن لأن القلب يعني ليست بمراقبتك بالله جالش نجرنه. فلذلك كان رسول الله صلى الله عليه وسلم من أكثر دعائه كان يقول اللهم يا مقلب القلوب ثبت قلبي على دينك اللهم يا مصرف القلوب صرف قلبي على طاعتك. أنت لبنا قلبا باجي هونك جيتا لبين በአምልኮህ ላይ አጽናልኝ የሚል ዱዓ ነበር የሚያደርጉት ማለት ነው። ከዚህም የተነሳ استغفار እንዳውም አህለ ጣዓና ዒባዳ ላይ ያሉ ሰዎችን ያስፈልጋቸዋል ማለትን ያመለክታል። ለዚህም ነው ትልልቅ ነብያቶችን ከላይ ጀምሬ እየመጣሁ የነበረው። ከነዚያ ነብያቶች ውስጥ ሁሉም እኮ ናቸው ሁሉም ማለት በሚቻልበት ሁኔታ አላሁ ዐዘ ወጀል ተውበት እንደጠየቁት ይነግረናል። ነብዩላህ ሙሳን ሲነግረን ለምሳሌ ወደ ኋላ መለስ ስላድርግህ እናንተ ነብዩላህ ሙሳን ሲነግረን ዱዓቸው ውስጥ ምን ብለዋል ይላል አንተ ወልዩና ፈግፊር ለና ወርሐምና አለ። አንተ ረዳታችን ጠባቂያችን አንተ ነህ ፈግፊር ለና ማርልን እዘንልን ብለው ይጠይቃሉ። አንተ ኸይሩል ጋፊሪን አንተ ከመሐሪዎቹ ሁሉ በላጭ ሆንክ ጌታ ነህና ወክቱብ ለና ፊ هذه الدنيا حسنة በዚች በቅርቢቷ ህይወት ውስጥ ደግሞ መልካምን ነገር ጻፍልን وفي الآخرة በመጨረሻይቱ መልካምን ነገር ጻፍልን ኢና ሁድና ኢለይከ አይ ኡብና ወቱብና ወዑድና ኢለይከ ማለት ነው። ወደ አንተ ተመልሰናልኛ إنك أنت الغفور الرحيم إن بزيه ملكو الساتشوم يتأيقو نبر سلا نبي الله موسى أهونم فلما أفاق قال سبحانك تبت إليك يتبوتا مسألة هي بوتا نبي الله موسى يالوت نبي الله موسى طور ترارا لا يتطرونا على في النت للساتشو نقرت دمس سمو ربي أريني إليك قالوا ربي أريني أنظر إليك قالوا لملكتك ليه اسكي شوق زاد شوقه لله عز وجل دمس سمته ملكته تنقروت انتنسيل ما يتدقمو قوقا يعني إذا كانت من يبال المسألة إذا هم من دنو لب
ሁል ጊዜ መዓሊል ኡሙርን የምትመኝ የሆነ ጊዜ አንድ ነገር ላይ የደረሰች ጊዜ ሌላው ትልቅ ነው የሚታያት፣ አትጠግብም። ትልቅ ነገር ላይ ስትደርስ ትልቅ ነገርን የሚያስብ ሰው ሁል ጊዜ አንድ ትልቅ ነገር ላይ አንድ ቻሌንጅ አልፎ የሆነ የፈለገው ቦታ ላይ ሲደርስ ሌላ ነው የሚታየው እንጂ ልቡ አይቆምም። የትልቅ ሰው ምልክት ነው። ድምጽ ሲሰሙ እዚያ ቦታ ላይ ደርሰው እንደገና ማየትን ፈለጉ። ረቢ አሪኒ አንظር ኢለይከ አሉ፣ እስኪ ያሳየኝ ልይ ወደ አንተ ልመልከት አሉ። ፈለማ ተጀላ ረቡሁ ሊልጀበል ጀዐለሁ ደከን ወኸረ ሙሳ ሰዒቃ። ሙሳ ለተራራው ብቅ ሲልለት አላህ ዱቄት ሆነ። የአላህ ብርሃኑ ሲዘልቅለት ማለት ነው። ተራራው አልተቋቋመ። ያንን ሲያዩ ሙሳ ራሳቸውን ስተው ወደቁ። ያኔ ወድቀው ራሳቸውን ስተው ከቆዩ በኋላ ፈለማ አፋቀ ቃለ ሱብሓነክ፣ ጥራት ይገባህ የኔ ጌታ፣ እኔ ከአፈር የተሰራሁት ሰው የሆንኩት ማልቋቋም መሆኔን ግንዛቤ ውስጥ ሳላስገባ ተንጠራርቻለሁኝ። ፈለማ አፋቀ ሱብሓነከ፣ ጥራት ይገባህ፣ ቶብቱ ኢለይከ አሉ፣ ወደ አንተ ተውብቻለሁ። ይሄ እንግዲህ እንደሌላው ስትመለከት ደረጃ ነው እንጂ እንደ ወንጀል አይደለም። ላኪን ቢንስበቲ ሊሙሳ ወንጀል ሆኖ ነው እየታየው። የማይገባኝን ጠይቄያለሁኝ አሉ። እያየን ያለ ነው የነቢያቶች ተውበት ወንጀል ስለሰሩ በወንጀል ላይ ስላዘወተሩ ሳይሆን ደረጃ ከፍ ያደርጋልኝ ስለሚያደርግ ነው። እስትግፋር በራሱ ተውበት ማድረግ እስትግፋር ማድረግ በራሱ ደረጃ ነው፣ ልቅና ነው። አላህ ደረጃን ከፍ የሚያደርግበት ነው። ፊል ሐቂቃ ሼኽ አላህ ስብሓነሁ ወተዓላ በሁለት ቦታዎች ላይ ቁርአን ላይ ወማ ቀደሩላህ ሐቀ ቀድሪ፣ ነቢያቶችም ሳይቀሩ ሁሉም አካላት የፈለገ አይነት ዒባዳ ቢሰሩ አላህ የሚገባውን አይነት ዐዘማ ልቅና ልናልቀው አንችልም። ምክንያቱም የእሱ ልቅና በጣም የላቀ ነው። አላህ ስብሓነሁ ወተዓላ ይሄን ዒባዳችንን አቅማችንን አይቶ ተቀበለን በዝነቱ እንጂ እሱ እኔ እንደሚገባኝ አምልኩን ቢለን እኮ ማንም አይችልም። ከዛ አንጻር ነቢያቶች የአላህን ዐዘማ ያውቃሉ፣ ደረጃውን ያውቃሉ የአላህን ስብሓነሁ ወተዓላ። እና አሁን ላይ የሰገድነው የጾምነው ምን ያህል ነው ሁሉ ለአንተ በእርግጥ እንደሚገባ አይደለምና ፈግፊር ለና የሚልም ነገር አለው ውስጡ። እኛ ደግሞ ዛሬ ላይ ወላሂ ነፍስያ በጣም ከባድ ናት። የፈለገ ብንሰግድ የፈለገ ብንጾም ምን ብንል አላህ ስብሓነሁ ወተዓላ እንደሚገባው አይደለም እያደረግን ያለውና ማድረግ አለብን። ይሄ አንድ ከሽንት ቤት ሲወጡ ነቢዩ ሰለላሁ ዐለይሂ ወሰለም ጉፍራነክ ይሉ ነበረ ከመጸዳጃ ቤት ሲወጡና ለምንድን ነው ብሎ እንደው ምክንያቱ ሲገልጹ ዑለሞቹ እዛ ውስጥ ሆነው ሁሉ ካን የዝኩሩላህ ፊ ኩሊ አሕዋሊህ ነቢዩ ሰለላሁ ዐለይሂ ወሰለም በሁሉም ሁኔታቸው ነቢዩ ሰለላሁ ዐለይሂ ወሰለም አላህን ያወሱ ስለነበር ሽንት ቤት ውስጥ ደግሞ አላህ ስለማይጠራ እንደው በዚህ አጋጣሚ ካንተ ጋር አንተን አላወሳሁህምና ምህረትህን እጠይቅሃለሁ ይሉ ነበር ብለው ጠቅሰዋልና በዚህ ደረጃ ያውም አላህ በከለከላቸው ቦታ ላይ ያንተን ስም አልጠራውምና ብለው ነብዩ ሰለላሁ ዐለይሂ ወሰለም አላህን ሱብሓነሁ ወተዓላ ምህረት ከጠየቁ እኛስ ነው። በተለያዩ ሐዲሶች ላይ ካነ ኢኒ ለአስተግፊሩላህ ፊል የውሚ 100 መራ ሚል ከዚህ በፊትም አሳልፈነዋል በባለፈው ፕሮግራማችን። እኔ አላህን በቀን 100 ጊዜ ወይም ከ70 ጊዜ በላይ ምህረት እጠይቀዋለሁ ያሉበት ሁኔታ ለነብዩ ሰለላሁ ዐለይሂ ወሰለም። በየቀኑ ምን ያክል ወንጀል ሰርተው ነብዩ ምንም አልሰሩም። ኢና ፈተሕና ለከ ፈትሐን ሙቢና ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸር ነው። ቀደም ብለህ የሰራኸውንም ወደፊት ያዘገየኸውንም ወንጀል አላህ ሱብሓነሁ ወተዓላ ተምረሃል የተባሉ ናቸው የኛ ነብይ አለይሂ ሰላቱ ወሰላም። ከዛም ጋር ነብዩ በየቀኑ 100 እስትግፋር የሚያደርጉ ከሆነ እኛስ? ስለዚህ እስኪ ተውበት በሁሉም ሰው ላይ ዋጂብ ነው ወይስ አይደለም? እኛስ እስትግፋር ማድረጋችን ምንድነው ጥቅሙ የሚለውን ደግሞ አያይዘን እንይ እስኪ ሼኽ። ጀሚል እንግዲህ እንደጠቀስከውም ሁሉ ነብዩ አለይሂ ሰላቱ ወሰላም ጊዜም አላህን የሚረሱበት ጊዜ አልነበረም። አላህ ደግሞ ነብዩን ብቻ ሳይሆን ሁላችንንም ራሱ እንድንረሳው እንድንዘነጋው አይፈልግም። ለዚህም በተደጋጋሚ በተለያዩ አያቶች ፈዝኩሩኒ አዝኩርኩም ይላል። ይህን አያት ሙፈሲሮች ሲፈስሩት ፈዝኩሩኒ አዝኩርኩም፣ አውሱኝ አወሳችኋለሁኝ፣ አስታውሱኝ አስታውሳችኋለሁኝ ማለት ነው። ይሄ ወቅት የለው፣ ገደብ የለው፣ ኒዛም የለው። እየተንቀሳቀስክ አለዚነ የዝኩሩነ አላህ ቅያመን ወቁዑደን ወዐላ ጀንቢሂም ወየተፈከሩነ ፊ ኸልቂ ሰማዋት ወልአርድ ረበና ማ ኸለቅተ ሃዛ ባጢለን ሱብሓነከ ፈቂና ዐዛበ ናር። እና
ከሌሎችም ሁሉ የፈለገው እና የጠበቀው የሚፈልገው እንድንሰራ የምንፈልገው ከመሆኑ ነቢያችን ደግሞ ያኒ ቁድወቱል ዓሚሊን የመሪዎቹ ሁሉ መሪ የዓቢዶቹ ሁሉ አርአያ የነቢያቶች ፈርጥ የሆኑት ነቢይ ዓለይሂ ሰላቱ ወሰላም ስራ የሚፈቱበት ጊዜ የላቸውም። ይሄ የከማልነት የሙሉእነት መገለጫ እንጂ በነቅስ ምክንያት አይደለም ተውበት የሚደረገው የሚለውን አሳልፈናል። እኛስ እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም በዚህ ደረጃ ከሆኑ ደግሞ እኛ ደግሞ ይበልጥ ከኛ ይጠበቃል። لماذا لأنه لا يصح أن ينفك منها في حال من الأحوال إذا كان الناس ተውበት የምትባለውን በየትኛውም ሁኔታ በየትኛውም አጋጣሚ ከሷ ነፃ ልንሆን አይገባም። أفضل الناس هم أحسنهم قياما بها ነው። ከሰዎች ሁሉ በላጩ እሷን በመስራት ላይ ጥሩ ደረጃ ላይ ያሉትና ጥሩ ሁኔታ ላይ ያሉት ሰዎች ናቸው። ስለዚህም ኢብኑ አልቀይም ዓለይሂ ረሕመቱላህ ምን ይላሉ? ፈላ ዩፋሪቁሁ አልዓብዱ አሳሊኩ ወላ የዛሉ ፊህ ኢለል መማት ብለዋል። በህይወቱም እያለ ሊነጠለው አይገባም። ተውበትን እስከሚሞት ድረስ ተውበት ልትነጠለው አይገባም የሰው ልጅ። ለምን? ፈተውበቱ ህየ ቢዳየቱል ዓብዲ ወኒሃየቱሁ። ቢዳየቱል ዓብድ ስል እንደው የሰው አጀማመሩ ራሱ በተውበት ነው ወደ ዱንያ የመጣው ማለት ነው እኮ ትችላለህ እኮ። አደም ዓለይሂ ሰላም ስተት ሰርቶ እኽሩጅ ተብሎ ነበር አይደል? ፈኽሩጅ ሚንሃ ፈኢነከ ረጂም እንኳን ለሸይጣን ነው የተባለው። ምንድን ነው የተባለው? ነቢዩላህ አደም ፈዐሳ አደሙ ረበሁ ፈገዋ ተባለ። ፈዐሳ አደሙ ረበሁ ፈገዋ። አደም ጌታውን አመፀ፣ ትእዛዙን ነቀፈ፣ ጠመመ ነው አይደል? ተሳሳተ እኮ። ቁልና ህቢጡ ሚንሃ ጀሚዐን ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ የضሉ ወላ የሽቃ ወመን አዕረض ዐን ፈላ የضሉ ወላ የሽቃ። ከሷ ውረዱ ተብለው በወንጀል ምክንያት ወረዱ። ስለዚህ ከዚያ እንደገና ወደ ሰውነትና ጌታ ጋር ለመታረቅ ያገኘው መንገድ ምንድነው? ተውበትን ነው አይደል? فهذه بداية الناس. طيب بدأ بها. فيعني إذا كان بدايتك أنت جماره توبتك هنا توبت عبروه مقتل አለበት እንደዚሁ። ምክንያቱም አንተ كل بني آدم خطأ. ثم ثبت في الحديث لو لم تذنبوا لأتى الله بقوم يذنبون ويستغفرونه. እናንተ ወንጀል ባሰሩ እናንተን አስወግዶ ወንጀል ሰርተው ተውበት አድርገው አላህ የሚምራቸውን ፍጥረታቶች ያመጣ ነበር የሚል እኮ ሐዲስ አለ። እና لو أتيتني بقراب الأرض خطايا ثم لقيتني لا تشرك بي شيئا لأتيتك بقرابها مغفرة. إنك ما دعوتني أيوة ورجوتني غفرت لك ولا أبالي. እንግዲህ ባህሪያ ከስተት አይወገድም ማለት ነው። ግን አሁን ስተቱ አይደለም ቁም ነገሩ። የስተቱ መግዘፍ፣ የስተቱ መተለቅ፣ የስተቱ መብዛት አይደለም። ስተት ላይ አለመዘውተር። ዛሬም ትሳሳታለህ ባህሪ ነውና፣ ነገር ግን መሐሪ የሆነ ጌታ አንተን የማያርቅ የሆነ ጌታ ያለህ መሆኑን አውቀህ ወደሱ መመለሱ ነው ቁም ነገሩ። አላህን ማስታወሱ ወደሱ ያ ረቢ ተሳሳትኩኝ باك جيتا يمارين مالتنا وكانت متطبقوا مالتنا. فإذا كان الأمر كذلك فأنت مغفور لك دائما. فلذلك ينبغي للعبد أن يكون بدايته التوبة ومعاشه مع التوبة ومماته مع التوبة. كيوتم ببلو عبروا منور اللبتنا. نعم. عند حديث لاي من علم منكم أني ذو قدرة على المغفرة ثم استغفرني غفرت له ولا أبالي من حديث الله. እኔ የመማር ችሎታ እንዳለኝ አውቆ ثم استغفرني ከዚያ ምህረት የጠየቀኝ ለሱ ምሯለሁ። ምንም እሱን በመማር ለእንተ የለኝም አለ አላህ Subhanahu Wa Ta'ala። ወንጀሉ አይጎዳውም ማስም አይጎዳውም። እንዲሁም ሁሉም ሰው የሚያውቀው አንድ ሐዲስ አለች። አና عبدا اذنب ذنبا አንድ ባሪያ አንድ ወንጀል ሰርቶ ያ ረቢ ኢኒ عملت ذنبا فاغفر لي ወንጀል ሰርቻለሁ ማረኝ ሲል አላህ Subhanahu Wa Ta'ala አላህ ምን አለው? علم عبدي أن له ربا يغفر الذنب ويأخذ بالذنب. ጌታው ለሱ ወንጀልን የሚምር በወንጀል የሚቀጣ ጌታ እንዳለው ባሪያዬ አወቀ። ስለዚህ እኔ እንደዚህ መሆኔን ማወቁ በራሱ ያስምረዋል ብሎ አላህ Subhanahu Wa Ta'ala قد غفرت لعبدي። ሁለተኛ ይደግማል። አላህም በተመሳሳይ መልኩ ይምረዋል። በሶስተኛ ይደግማል። አሁንም በአራተኛ ይለዋል
ከዛ በኋላ መጨረሻ ላይ የሚለው በዚህ ሐልክ እስከቀጠልክ ድረስ ወደኔ ተጸጻች ሆነ የኔን መሐሪነት አውቀ እስከዘወተርክ ድረስ የፈለከውን ስራ ይሏል መጨረሻ የሐዲሱ ራሱ መጨረሻ ላይና የአላህ Subhanahu Wa Ta'ala መሐሪነት ማወቅ በጣም ወሳኝ ነው። አንድ ጊዜ ዚኑን የሚባል እንትን አለ እና የሱ አስሐብ መሐከል አንዱ እየዞረ አይነ ቀልቢ አይነ ቀልቢ ያለ ይዞራል አሉ። በጣም ቀልቡ ግራ ተጋብታለች ትዋልላለች። እየዞረ እያለ የሆነች ቀዳዳ ይሄ ሰከክ የሚባል ይሄ ውስጥ ላይ ሆኖ አንድ ህፃን ልጅ ያለቅሳል። እናቱ ትመታዋለች። ከዚያም ተናዳበታለች። ከቤቷ አስወጣችው እናትየው وأغلقت الباب دونه በሩንም ዘጋችበት እንዳትመጣ ብላ ልጇ ላይ ዘጋችበት። ይሄ ህፃን ልጅ فجعل الصبي يتلفت يمينا وشمالا ወደ ቀኝ ወደ ግራ እየዞረ ይሄ ህፃን ልጅ لا يدري أين يذهب ولا أين يقصد የት ሊሄድ እናቴ ጋር ነው ቤቴ እዚህ ነው ማን ጋር ጠጋለሁ ብሎ በዋለለበት ሰዓት ተመልሶ فرجع إلى باب الدار ወደ በሩ ተመልሶ فجعل يبكي ማልቀስ ጀመረ። ወዴት መሄጃለሁ ወደ እናቱ ነው። يا أماه من يفتح لي الباب إذا أغلقت عني بابك እናቴ ማን ነው በርሽን የሚከፍትልኝ አንቺ ከዘጋሽብኝ ومن يدنيني من نفسه إذا طردتيني አንቺ ካባረርሽኝ ማን ነው የሚያቀርበኝ ومن الذي يدنيني بعد أن غضبت علي አንቺ ከተቆጣሽብኝ በኋላ ማን ነው እኔን የሚያዝንልኝ ማን ነው የሚያቀርበኝ فرحمته أمه እናትየው አዘነችለትና ከፈተችና በበሩ ቀዳዳ አየችና فوجدت ولدها تجري الدموع على خديه متمعكا في التراب አፈር ላይ ተለውሶ በእንባ እየተራጨ ልጁን አገኘችውና ففتحت الباب በሩን ከፍታለት وأخذته حتى وضعته في حجرها እንትኗ ላይ ጭኗ ላይ አስቀምጣ ልጇን وجعلت تقبل እየሳመችው يا قرة عيني ويا عزيزي نفسي ويا عزيز نفسي أنت يا نفسي بنفسي تكبرك عيني ما رفعي أنت الذي حملتني على نفسك اندين دارجك راسنا كاركين وأنت الذي تعرضت لي محل بك أهون لا درس به نجركو راسنا الذي بري كفتكو لو كنت أطعتني لم تلقى مني مكروها اندو بتتعز زي نوركو من نجر على رجه منبرة علشو إذا نهي نلوس يا ينبرو ليش يا قلبي أين قلبي يا لا يذنون ينبرو ليش يا سوي قد وجدت قلبي አሁን ልቤን አግኝቻለሁ ምንም መሸሸ የለኝም ምንም መሄጃ የለኝም አዎ ወደ አላህ ብቻ ነው መመለሻ ልክ ይሄ ህፃን ልጅ መሄጃ የለኝም ብሎ ዞሮ ወደ አላህ እንደተመለሰው فلذلك يقول المولى جل وعلا ففروا إلى الله إني لكم منه نذير مبين ففروا إلى الله ወደ አላህ ተመለሱ እኔ ከርሱ አስፈራሪያችሁ ነኝ ولا تجعلوا مع الله إلها آخر إني لكم منه نذير مبين فالإله الواحد فالإله الرحيم فالإله التواب يقرباي صصت تقباي يباريا مملشا يباريا متقيا السنج ليلا مانال لله ارحم بعبده من هذه بولدها አሁን የጠቀስካትም ሆነ ነብዩ አለይሂ ሰላቱ ወሰለም በዘመቻው ላይ የጠቀሷት ከሆነችዋ እናት ደግሞ ይበልጥ ረሂሙ ወንጀላችን የቱንም ያክል ቢቆለል የማይጎዳው ቁም ነገር የማይለውና ጌትነቱን ብቻ አውቀንለት ወደሱ ልንመለስ የሚጠብቀንና የሚያዘን የሆነው ጌታ غفور ነው فلذلك ثبت في الصحيح أن النبي صلى الله عليه وسلم قال يا أيها الناس توبوا إلى الله فوالله إني لا أتوب إليه في اليوم أكثر من 70 مرة እናንተ ሰዎች ሆይ ወደ አላህ ተጸጸቱ ወደ አላህ ተመለሱ በጌታዬ እምላለሁኝ እኔ በቀን ከ70 ጊዜ በላይ ወደ አላህ እመለሳለሁኝ ብሎ ያሉትና በትእዛዝ መልኩ ያዘዙትም ለዚህ ነው ويقول المولى جل وعلا ومن لم يتب إلى الله فأولئك هم الظالمون ወደ አላህ የማይመለሱ ሰዎች ومن لم يتب የማይመለስ የማይተውበት ሰው በዳዮች ብሎ ማለት እነርሱ ብቻ ናቸው ይላል فأولئك هم الظالمون በዳዮች እነርሱ ናቸው ይላል አላሁ Subhanahu Wa Ta'ala وتوبوا إلى الله جميعا ትእዛዝ ነው وتوبوا إلى الله جميعا أيها المؤمنون እኛን እኮ ነው ሙእሚኖችን አማኝ ነኝ ብለህ ያለህ የአላህን ጌትነት ተቀብለህ የነብዩን ሪሳላ ተቀብለህ አምነህ በእስላም ላይ ነኝ ይያልክ ያለው ሰው ወደ ጌታህም ተመለስ ሁሉ ጊዜ ከስተት አጠፋምና
ያ አዩሃ الذين آمنوا وتوبوا إلى الله جميعا ሁላችሁም በአጠቃላይ በመላ ወደ አላህ ተመለሱ أيها المؤمنون እናንተ አማኞች ሆይ ለምን لعلكم تفلحون ትድኑ ዘንድ ይከጀላልና ብሎ በትእዛዝ መልኩ ያስተላልፋል አላህ Subhanahu Wa Ta'ala إذا كان الأنبياء يتوبون إلى الله بهذا القدر مع أنهم ليس عليهم ذنوب ወንጀል የሌለባቸው ከመሆናቸው ጋር ወደ አላህ በዚህ መልኩ የሚመለሱ ከሆነ እኛ ደግሞ ይበልጥ ወደሱ መመለስ ይተበቀብናል ነው እንግዲህ ጀዛኩሙላሁ ኸይራን ኡስታዝ እና ዋናው አላህ Subhanahu Wa Ta'ala መሐሪነቱን አውቀን ወንጀል ስንሰራ ሚምራን ጌታ እንዳለ አስበን ወደሱ መመለስ ነው የሚል ነው የዛሬው ትምህርታችን ነብያቶች ሳይቀሩ ተውበት ያደርጉ ነበርና እኛ ማን ሆነን ነው አላህ Subhanahu Wa Ta'ala ምህረት የማንጠይቀው ለማለት ነው አላህ Subhanahu Wa Ta'ala ተውበት ከሚያደርጉትና ተውበትን ከሚወፍቁት ያድርገን ክብሯን አፍሪካ ቲቪ ተመልካቾቻችን የዛሬው ፕሮግራማችን እዚህ ጋር ይጠናቀቃል በሚቀጥለው ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ